አድማጮቼ ዓለም አቀፍ ዳሰሳዎችን ወደ እናንተ አደርሳለሁ። በሳምንቱ ምን ጉዳዮች ተከስተዋል የሚሉትን ነው። እንግዲህ ከተለያየ ዓለም አቀፍ መገናኛ ብዙሃን የሰበሰብኳቸው መረጃዎች ወደ እናንተ የማድረሰው በሳምንቱ አበይት ክንውኖች የኢራንና አሜሪካ ፍጥጫ እንደቀጠለ ነው። ትራምፕ እና ኔታንያሁ ኢራን ወደ ቻይና የምትልከውን የነዳጅ ዘይት ለማስቀረት ጫና ለመፍጠር ቢስማሙም ወደፊት አሜሪካና እስራኤል ጥቃት ይደርስባቸዋል ሲሉ ይሰጋሉ። ኔታንያሁ ኢራንን በጣም ነው የሚፈሯት። ትራምፕና ኔታንያሁ ኢራንን በኢኮኖሚና ከቤጂንግ ጋር ያላትን ግንኙነት መቁረጥ ትልቅ ግብ አድርገው ይዘውታል። ኢራን በዓለም ሶስተኛዋ ግዙፍ የነዳጅ አምራች ሀገር መሆኗ ይታወቃል። የትራምፕን የነዳጅ ፍላጎትም ከፍ ሳያደርገው እንደማይቀር ይገመታል። ኔታንያሁ ግን የኢራን የኒውክሌርና የሚሳኤል ግንባታ ቦታዎች ሙሉ በሙሉ ከጥቅም ውጭ መሆን አለባቸው ብለው ይሞግታሉ። ምናልባት ትራምፕ ነዳጁን ይፈልጋሉ፣ ዲፕሎማሲ ሊጠቀሙም አዝማሚያ አሳይተዋል። ኔታንያሁ ደግሞ ጦርነትን መምረጣቸው በሁለቱ ወገኖች መካከል መቃቃርን ሊፈጥር እንደሚችል የፖለቲካ ተንታኞች ይናገራሉ። ኔታንያሁ ኢራን ሁሉንም የተብላላ ዩራኒየም ማስወገድ አለባት ብለው ይከራከራሉ። ኢራን ደግሞ ፈጽሞ ትላለች። ማዕቀቦች የሚነሱላት ከሆነ ግን ከተወሰነ አቋሟ ሸሸት ብላ ለመደራደር ፍላጎት እንዳላት ተናግራለች። ነገር ግን በቴህራንና ዋሽንግተን መካከል ምን አይነት ስምምነት ሊፈጠር እንደሚችል ግልጽ አይደለም። ኒውክሌር ቀይ መስመሬ ነው እያለች ለምትናገረው ቴህራን በምን ጉዳይ ላይ ውይይት ለማድረግና ለመስማማት ፍላጎትና ፍቃድ እንዳሳየች አልታወቀም። የኢራን ማዕቀብ የሚነሳው ኢራን ምን አይነት ውሳኔ ላይ ከደረሰች በኋላ ነው የሚለውም ገና ያልጠራ ጉዳይ እንደሆነ ብዙ ፖለቲከኞች የሚስማሙበት ሆኗል። ኔታንያሁ የአሜሪካና የኢራን ድርድርን በተለይ ደግሞ ከሰሞኑ ጄኔቫ ላይ የተደረገው ብዙም የተዋጠላቸው አይመስልም። አሜሪካና ኢራን ደግሞ መልካም አዝማሚያዎች አሉ፣ በድርድሩ ላይ እንቀጥላለን እያሉ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት ከማድረግ ይልቅ ዲፕሎማሲያዊ እና የተለያዩ የውይይት መንገዶች አዋጭነት እንዳለው ይናገራሉ። ምናልባት ይህ የዶናልድ ትራምፕ ለዘብ የሚል መግለጫ የመጣው ኢራን አብዮታዊ እስላማዊ ጓድ ወይንም ዘብ በሆርሙዝ ሰርጥ የሚያደርገው ከፍተኛ ወታደራዊ ልምምድም ሊሆን ይችላል። ኔታንያሁ ሙሉ በሙሉ ኢራን ኒኩለር ፕሮግራሟን አራግፋ መተው እንዳለባት ፍላጎታቸው ሲሆን፣ አያቶላዎቹ ደግሞ ይህን ከማድረግ ህልውናቸው ቢቆም ይመርጣሉ። ስለዚህ በቴህራንና ዋሽንግተን መካከል ጄኔቫ ላይ የተካሄደው ውይይት አሁንም ለሌላ ጊዜ መቼ ውሳኔ ላይ እንደሚደርሱም ቆርጥ ያለ ቀን አልተቀመጠም። ባለፈው 2 ሳምንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ መክረው ነበር። ሁለቱ ሀያል መሪዎች ምክክር ባጭሩ ኢራንን እንዴት እንምታም የሚል ነበር። ኢራን ደግሞ ከባድ የሆነ ማስጠንቀቂያ እየሰጠች ትገኛለች። እናስ ኔታንያሁና ትራምፕ እንደገና ተስማምተው ኢራንን ይመቷታል ወይንስ ምን አይነት ጥቃት ይከፍታሉ? የመካከለኛው ምስራቅ ጉዳይስ ወዴት ይሄዳል የሚለው ገና ተገማች አልሆነም። ትራምፕና ኔታንያሁ በኢራን ላይ ማዕቀብ መጣል አለበት በሚለው ጉዳይ ላይ ቢስማሙም ከኢራን ጋር ድርድር ማድረግ ግን ለኔታንያሁ ፈጽሞ የሚዋጥ አይደለም። ኔታንያሁ ከኢራን ጋር የሚደረግ የትኛውም ድርድር አጥፊ ነው ብሎ ይሞግታሉ። ትራምፕ ግን እስኪ የተሻለ ድል እንዳለን ሞክረው ብለዋል። ስለዚህ አሁንም ያልተቋጨ ቤት ስራ በቴህራንና ዋሽንግተን መሪዎች መካከል እንደተቀመጠ ነው። ትራምፕ የኢኮኖሚ ጫና ሊያደርጉ የሚችሉት በጄኔቫ ከሚካሄደው የኒውክሌር ውይይት ጎን ለጎን ሲሆን፣ ዲፕሎማሲው ካልተሳካም ወታደራዊ እርምጃ እወስዳለሁ እያሉ ዛቻቸውን ቀጥለዋል። ነገር ግን አያቶላዎቹ ከቶም የሚያስደነግጠን ነገር እንደሌለ ይላሉ። ጎልያድና ዳዊትን በማነጻጸር ጎልያድ በየትኛው አቅጣጫ ቢመጣ እኛ እንደ ዳዊት ሆነን እንጠብቀዋለን ሲሉ አያቶላህ እየተናገሩ ነው። ቻይና 80 በመቶ የነዳጅ ድፍድፍን ከኢራን ትወስዳለች። እናም ኢራን ስትመታ ቻይናስ ምን መልስ ይኖራታል የሚለው ወደፊት የሚታይ ነው የሚሆነው። እንደሚታወቀው ቴህራንና ዋሽንግተን ባለፈው የካቲት 6 ሙስካት ኦማን ላይ ቀጥተኛ ያልሆነ ንግግር ማድረጋቸው ይታወሳል። በጄኔቫም እንዲሁ ቀጥተኛ ያልሆነ ድርድር አድርገዋል። ሁለቱም አካላት የራሳቸውን ፍላጎት አስቀምጠዋል። ፔንታጎን በጎን የጦር መርከቦችን ወደ ቀጠናው እያስጠጋ ነው። ኢራንም ወታደራዊ ልምዷን እያደረገች ነው። አሁን የሆርሙዝ ሰርጥ ላይ ከባድ የሆነ ነውጥ ተፈጥሯል። እናስ ማን ሊያቆመው ይችላል የሚለው ለወደፊት የምናየው ጉዳይ ነው የሚሆነው። ቀጠናውን የሚከታተሉ ተንታኞች እንደሚሉት እስራኤል ዲፕሎማሲውን ብዙም የፈለገችው አይመስልም። ጦርነቱን እንደ መጀመሪያ አማራጭ ለመውሰድ ትልቅ አዝማሚያም እያሳየች ነው ሲሉ ይናገራሉ። አሁን ያለው የእስራኤል አስተዳደር ጦርነትን እንደ ትልቅ ግብ አድርጎታል ሲሉ የሚናገሩት ተንታኞች የትራምፕ ከኢራን ጋር ለመደራደር መዘጋጀት ለዌስት ጀሩሳሌም ባለስልጣናት አስደሳች አልሆነላቸውም ይላሉ። የቴህራን ባለስልጣናት በበኩላቸው በኢራን ላይ ለሚሰነዘር የትኛውም ጥቃት አጸፋው ከፍተኛ በሚባሉ የእስራኤል ባለስልጣናት ላይ እስከ ህይወት ማጥፋት ወይም ደግሞ ጥቃት መፈጸም እንደሚሆን ከወዲሁ አስጠንቅቀዋል። ኢራን ግድያ በዝርዝር ያስቀመጠቻቸው ኔታንያሁን ጨምሮ ከፍተኛ የእስራኤል ባለስልጣናትን ቀይ መስመር አስመራባቸዋለች። ይህ የኢራን እርምጃ የእስራኤሉ ቻናል 12 እንደዘገበው ከዚህ በፊት አያቶላህ አሊ ኸሜኒን ጨምሮ ሌሎች የኢራን ባለስልጣናትን በግድያ ዝርዝር ውስጥ እስራኤል ማካተቷን ተከትሎ የተሰጠ የመልስ ምት መሆኑን የተለያዩ መገናኛ ብዙሃንን ጠቅሶ ቻናል 12 ዘግቧል። ኢራንና እስራኤል ከዚህ ውጥረት ውስጥ መግባታቸው የጄኔቫው ስምምነት ላይም ሌላ ጥላ እንደፈጠረም
ይገመታል። ፕሬዚዳንት ዶናልድ ትራምፕ ከቬንዙዌላ በመቀጠል ፊታቸውን ወደ ኢራን ማዞራቸው፣ ወደ ቀጠናውም ጦር ማስጠጋታቸው የሰላጤው ሀገራትን እየበጠበጠ ይገኛል። ሌላው የተለያዩ መገናኛ ብዙሃንም ያስነበቡት የአሜሪካ ኃይሎች በህንድ ውቅያኖስ የተከለከለ የቬንዙዌላ ነዳጅ ጫኝ መርከብ መያዛቸው ተሰምቶ ፔንታጎን በኤክስ ገጹ ላይ እንዳሰፈረው ቬሮኒካ 3 የተሰኘች የፓናማ ሰንደቅ ዓላማ ያለባት ነዳጅ ጫኝ መርከብ በቁጥጥር ስር አስገብቻለሁ ብሏል። ይህ በፓናማና በዋሽንግተን መካከል ምን ሊፈጥር እንደሚችልም እስካሁን የወጣ መረጃ የለም። ዶናልድ ትራምፕ በዚህ ቀጠና የሚያልፍ የቬንዙዌላ ጫኝ መርከብ በኢላማዬ ውስጥ ነው እናም አይፈቀድም ሲሉ ከዚህ በፊት መናገራቸው የሚዘነጋ አይደለም። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ፖለቲካም ከቬንዙዌላ እስከ ቴሄራን፣ ከዋሽንግተን እስከ ዌስት ጀሩሳሌም እስራኤል፣ ከኦማን እስከ ስዊዘርላንድ ብሎም እስከ ህንድ ውቅያኖስ ሲቀጥል ካረቢያን ባህር ላይ ተጽዕኖውን እያሳደረም ቀጥሏል። አያቶላ መራሹና ዶናልድ ትራምፕ መራሹ አሁን የሚያደርጉት ድርድር በኒውክሌር ጉዳይና በኢኮኖሚ ማዕቀብ መነሳት ላይ ምን መልክ ይዞ ሊመጣ ይችላል የሚለው የዓለም ፖለቲከኞችን እያወዛገበ የሚገኝ ጉዳይ ነው። ሌላው ከሰሞኑ የሩሲያና ዩክሬን ጦርነትን ለመፍታትና የ4 ዓመቱን ደም አፋሳሽና ውስብስብ የሆነውን ጦርነት ለመፍታት የተለያዩ ድርድሮች ተካሂደዋል። በዚህ ባሳለፍነው ሳምንት ማክሰኞና ሮብ በጄኔቫ ስዊዘርላንድ ውይይት ተካሂዷል። ነገር ግን ያለ ውጤት ተበትኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የአሜሪካ ተደራዳሪዎች ለሩሲያ የበላይነት እንዳይሰጡ አስቀድሞ መናገራቸውም የተለያዩ ፖለቲከኞችን አወዛግቦ ነበር። ሩሲያ ድል እንድታደርግ አዝማሚያ ማሳየት የለባቸውም ሲሉም ዜሌንስኪ አስጠንቅቀው ነበር። ነገር ግን የጄኔቫው ድርድር ያለ ውጤት ተበትኗል። ዜሌንስኪ ዶንባስን አሳልፌ እንደማልሰጥ ጠላትና ወዳጅ ይወቅልኝ ብለዋል። የሩሲያና ዩክሬን ጦርነትን ያቆማል የተባለው የጄኔቫ ውይይትም በከንቱ ውሃ በልቶታል። 4ኛ ዓመቱን ያስቆጠረው ጦርነትም ሩሲያ በዩክሬን ላይ የሚሳኤል ናዳ በማድረግ አስቀጥለዋለች። የሩሲያ ተደራዳሪ ቡድንናም የታሪክ ምሁሩ ቭላዲሚር ሜዲንስኪ ድርድሩ ዲፊካልት ኤንድ ቢዝነስ ላይ አስቸጋሪና ንግድ ተኮር ሲሉ አጣጥለውታል። እናም በድርድሩ ላይ ተስፋ እንደሌላቸው የሚያመላክት መግለጫም ሰጥተዋል። ከ2014 ጀምሮ እስከ 2022 ድረስ ሩሲያና ዩክሬን 29 የተኩስ አቁም ስምምነቶችን አድርገዋል። ነገር ግን ሲጥሱት 2 ሳምንትም አልቆዩም። ውጤታማ ስምምነት ተደረገ የተባለው በሚንስክ ቤላሩስ በ2014 ነበር። ይህም ወዲያው ከሽፏል። ከ2022 ጀምሮ ግን 4 ዓመት የሞላው ጦርነት ዛሬም አድማሱን እያሰፋ ቀጥሏል። ዩክሬንም አቤቱቷን እያሰማች ቀጥላለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ካቻምና 2024 ሰኔ ላይ ዩክሬን ወደ ድርድር ስትመጣ ዶኔስክን፣ ሉሃንስክን፣ ዛፖሮዣና ኬርሶንን ለመስጠት ተዘጋጅታ መቅረብ አለባት ብለው ነበር። ዘለንስኪ ግን በዚህ ላይ ሙቼ እገኛለሁ አሉ። በዋሽንግተንና በፈቃደኞች ጥምረት በኔቶና በአውሮፓ ህብረት እየታገዙ ወደ ጦርነት የገቡት ዘለንስኪን ዛሬ ማጠፊያው አጥሯቸዋል። ሩሲያና ዩክሬን ጦርነት ውስብስብ ጉዳዮች የተካተቱበት መሆኑ ለጦርነቱ እልባት ለመስጠትም ከባድ እንዳደረገው የፖለቲካ ተንታኞች ይናገራሉ። የተለያዩ አካላትም ጣልቃ እየገቡ ጦርነቱን ውስብስብ አድርገውታል። በተለይ በቅርቡ የሪፐብሊካኑ ተወካይ ሊንድሴ ግራም በሙኒክ ጀርመን ተገኝተው በተናገሩት ንግግር ላይ ጦርነቱ ምን ያክል የሌሎች እጅ እንዳለበት ያመላክታል። ለዩክሬን ቶማሃውክ ሚሳይል መስጠት አለብን፣ እናም የሩሲያን ልብ ማስተንፈስ ይኖርብናል ሲሉ መናገራቸው በሩሲያና በዋሽንግተን መካከል ያለውን ውጥረትም ከፍ እንዲያደርገው ተሰግቷል። ሩሲያ ግን እየተደራደርኩም ቢሆን በተለያዩ የጦር ግንባሮች እየገሰገስኩ ነው ብላለች። በአንድ በኩል ጠረጴዛ በአንድ በኩል ጠመንጃ ላይ የተንጠለጠለው የሩሲያና ዩክሬን ውይይት ከመፍትሄ ይልቅ መፋለፍ ምን እንደመረጠ አመላካች ነው። ጦርነቱ ቀጥለዋል። የሩሲያው ፕሬዝዳንት ዘለንስኪ ትራምፕ በእኛ ላይ ለምን ጫና እንደሚያደርጉም አልገባኝም ማለታቸው የሳምንቱ አብይ ክስተት ነው። የትራምፕ አካሄድ ፍርደ ገምድልነት ወይንም ኖት ፌር ሲሉ ተናግረዋል። ዘለንስኪ ከትራምፕ የሚፈልጉትን ያገኙ አይመስሉ። ትራምፕ ዩክሬን ወደ ጠረጴዛው መቅረብ አለባት ብለው መናገራቸው ዘለንስኪን እንዳበሳጫቸውም የተለያዩ መገናኛ ብዙሃን ይናገራሉ። ከባለፈው ከጄኔቫ ስብሰባ በኋላም ዘለንስኪም የሩሲያ ፍላጎት ጦርነቱ እንዲራዘም ነው ሲሉ ጥሩ ያልሆኑ ቃላትን ተናግረዋል። በመጨረሻም የጄኔቫው ድርድር በውዝግብ መጠናቀቁ ለዘለንስኪ ፈተና እንደሚሆንም የፖለቲካ ተንታኞች ሀሳባቸውን አስቀምጠዋል። በጄኔቫው ስብሰባ ሌላው የታየው ክስተት ምንድነው? የሩሲያ ተወካዮች ከአውሮፓ ተወካዮች ጋርም ንግግር አድርገዋል። የዩክሬን አጋሮች ፈረንሳይ፣ ዩኬ እና ጀርመንም ከዩክሬን ተወካዮች ጋር ንግግር አድርገዋል። በምን ጉዳይ ላይ እንደተነጋገሩ ግን እስካሁን የወጣ መረጃ የለም። ከአቡዳቢው ስብሰባ የቀጠለው የጄኔቫው ድርድር ከሩሲያና ዩክሬን ፍላጎት አንጻር ከባድ ፈተናም ተጋርጦበት ነው ያለፈው። ምክንያቱም ዩክሬን ግዛቴን አሳልፌ አልሰጥም ትላለች፣ ሩሲያ ደግሞ ጥንት ርስቴን ዶንባስን መመለስ አለብኝ ትላለች። ስለዚህ የሰጥቶ መቀበል የሌለበት ድርድር መጨረሻው ጦርነት እንደሚሆን ምንም ጥርጥር የለውም። ዶናልድ ትራምፕ በቅርቡ በሰጡት መግለጫ የስዊዘርላንዱ ስብሰባ እንዲሳካ ዩክሬን ትልቅ ስራ ይጠብቃታልን ብለው ነበር። ነገር ግን ስብሰባው አልተሳካም። ዶናልድ ትራምፕም ወደ ሩሲያ ያዘነበሉ ይመስላሉ። ለዩክሬን የጸጥታ ዋስትና ሰጣለሁ እያሉ ነው። ነገር ግን መጀመሪያ መሬቱን አሳልፋ መስጠት አለባት ብለዋል። ዘለንስኪ ደግሞ ከቶም የማይሆን ነገር ነው፣ መጀመሪያ የጸጥታ ዋስትና ይሰጥን እያሉ ይሞግታሉ። የአሜሪካ አጋሮቻችን የጸጥታ ዋስትና
ዋስትና ሊሰጡን እያሰቡ ነው። እነርሱ የሚፈልጉት ቅድሚያ መሬት እንድንሰጥ ነው፣ እኛ ግን መጀመሪያ የጸጥታ ዋስትና ይሰጠን ይላሉ ዘለንስኪ። በዚህ የሶስትዮሽ ውይይት ላይ ዩክሬን ወክሎ የተገኙት ሩስቶም ኡሜሮቭ ለየትኛውም ድርድር መዘጋጀት አለባት ብለዋል። ጠቃሚ የሆነ ውይይት አድርገናልም ሲሉ ተደምጠዋል። ከአሜሪካ የተወከሉት ጃሬድ ኩሽነር እና ስቲቭ ዊትኮፍም ድርድሩ ውጤታማ ነው ብለዋል። ውጤቱን ግን አልነገሩንም። እናስ በተደጋጋሚ መግለጫና በተመሳሳይ አጀንዳ የተጠመደው የሩሲያና ዩክሬን ውይይት በምን ጉዳይ ላይ ከውሳኔ እንደሚደርስ እስካሁን ድረስ የተነገረ ጉዳይ የለም። ዘለንስኪ ለዩክሬን ተደራዳሪዎች አንድ ትዕዛዝ ሰጥተዋቸው ነበር፣ ፑቲንን ማግኘት እንደሚፈልጉ መልእክት እንዲያደርሱላቸው። ፑቲን ደግሞ ዘለንስኪ ህጋዊ መሪ አይደለም፣ እናም ከሱ ጋር ልገናኝ አልችልም እያሉ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ደግሞ እኛ ለውይይት በራችን ክፍት ነው ብለዋል። አሁን ዘለንስኪ የት ላይ እንደቆሙ ለመረዳት አስቸጋሪ ሆኖባቸዋል። ወዳጆቻቸውም የሚፈልጉትን ነገር አልሰጧቸውም። ድርድሩም እንዲህ እየተራዘመ ቀጥሏል። ሩሲያም መደብደቧን ቀጥላለች። ሌላው በዚህ ድርድር ላይ ግንባር ቀደም ተሳታፊ የነበሩት የትራምፕ መልእክተኛ ስቲቭ ዊትኮፍ ዩክሬንና ሩሲያ ትርጉም ወዳለው ንግግር እየመጡ ነው ካሉ በኋላ በኤክስ ገጻቸው ላይ የፕሬዚዳንት ትራምፕ አስተዳደር የሩሲያና ዩክሬን ጦርነት ለመፍታት የሚያደርጉት ጥረት፣ ይህንም ለማሳካት እኛም በዚህ በመገኘታችን ደስተኞች ነን ሲሉ ተደምጠዋል። በዚህ 4 ዓመት ሩሲያና ዩክሬን በርካታ ድርድሮችን አድርገዋል። ከሪያድ እስከ ኢስታንቡል፣ ከአንካራ እስከ ጅዳ ብሎም እስከ ጄኔቫ ድረስ። ነገር ግን አንድ መፍትሄ አልመጣም። ዘለንስኪ በጄኔቫው ድርድር የአሜሪካ ተደራዳሪዎች በግዛት ጉዳይ ምንም አይነት ጫና ማድረግ እንደሌለባቸው አሳስበዋቸው ነው። ፕሬዚዳንት ዘለንስኪ ለጃሬድ ኩሽነር እና ለስቲቭ ዊትኮፍ ደውለው በዩክሬን ህልውና ላይ ያም ግዛትን አሳልፎ መስጠት የማይታሰብ እንዲሆኑ እንዲያውቁላቸው አስጠንቅቀዋቸዋል። ዘለንስኪ በተደጋጋሚ ዶናልድ ትራምፕ ለሩሲያ ዶንባስን እንዳይሰጡባቸው መማጸናቸውን መቀጠላቸው ሌላው የሳምንቱ ክስተት ነው። ምናልባት ዘለንስኪ አንዳች ስጋት ሲያድርባቸው አልቀረም። ተደጋጋሚ ስልኮችን ለትራምፕና አደራዳሪዎች የዶንባስን ነገር አደራ የሚል መልእክት አስተላልፈዋል። ሩሲያም የመጀመሪያው መደራደሪያዋን አጀንዳ ምስራቃዊው ዩክሬን የዶንባስ ግዛት ጥንታዊ ንብረቴ ነው በሚል ትሞግታለች። ዩክሬን ደግሞ አልሰጠም እያለች ነው። እናስ የሩሲያና የዩክሬን ጦርነት ቀጥሏል። መፍትሄው ምን እንደሆነ ግን አልታወቀም። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።